የዴቭ እናት እንግዲህ ድንገት መጣች። የልጇን መታገት ታለም ነገረቻት እና ስትመር መጣች። እንግዲህ ካለችበት ማን ነው ያሳገታት? ያሳገተው ልጄን ያቺ መናጤ ደሃ ናት አደለ ስትል እንግዲህ ያዙ ይልቀቁኛለች። ያለበት ስፍራ ድረስ ሄዳ እንግዲህ ልጇን እንዳየችው አይደለም የአደይ አባትን እንግዲህ በቁጥጥር ስር አዋለችው ማለት ነው። እንዴት በስደፍራኝ ነው አንተ ኩታራ ደሃ! እንግዲህ ሙልጭ አድርጋ ተሳደበች ማለት ነው። መሳደብ ያለባት ስድብ በሙሉ። አደይም ደግሞ አንቺ ሴትዮ ደጋግሜ ነግሬሻለሁ፣ ልጅሽን እንደፈለግሽ ማድረግ ትችያለሽ። አውቃለሁ አባቴ ትክክል አልሰራም፣ ግን የሰውን ማንነት የሚነካ ወይ ዝቅ የሚያደርግ ነገር አትናገሪ እሺ። ስነ ስርዓት ብትይዢ ይሻልሻል አለቻት አደይ። ከዛ በኋላ ዝም በይ አንቺ፣ እኔና አንቺ ገና አልጨረስነው ብዙ ነገር አለ። ልጄን እንደዚህ ያለ እህል ያለ ውሃ እንዳስቀምጣችሁት አንቺን ደግሞ ምን ማድረግ እንዳለብኝ እኔ ራሴ ጠንቅቄ አውቃለሁ። እሰራልሻለሁ አደይ እመኝኝ እያለች እንግዲህ አደይ ላይ ዛተችባት። ሴትዮ ተረጋጊ፣ እኔ ምን አደረግኩሽ? እኔ ነኝ እንደ ያገትኩት። ከዛ በኋላ እንግዲህ አደይና ሴትይቱ አፍላፊ ተላለፉ ማለት ነው። አደይ እንግዲህ አራስ ነብር ሆናለች፣ ደንግጣለችም። እናቱ በመምጣቱም አባቷም እንደዚህ ያደርጋል ብላ እንግዲህ በፍጹም ያልጠበቀችው ነገር ነው አደይ ማለት ነው። አደይ ላይ አልፈርድም። በእርግጥም እንግዲህ አባዬ እንዴት እንደዚህ ታደርጋለህ? ቆይ አንተ መቼ ነው የምትተወኝ? እኔን መቼ ነው ከራሴ ላይ የምትወርደው? ቆይ ለምንድን ነው እንደዚህ የምታደርገው? እያለች እንግዲህ በጣም ተናደደች። ከዛ በኋላ ቆይ ምንድን ነው የምትፈልጉት? አሁን ዋጋችሁን እሰጣችኋለሁ። እኔ አይደለሁም ሴትይቱ፣ ባሌ ባለስልጣን መሆኑን እረሳችሁት እንዴ? እባክሽ ዞር በይ። ማንም ይሁን ያንቺ ባል እኔ ምን ይመለከተኛል? እኔ ማሳስርሻለሁ። አንቺ ሴትዮ አፍሽን ብትዘጊይ ይሻልሻል። እኔን ያደረግሽኝን ነገር ረሳሽው እንዴ? እኔ ላይ እኮ ብዙ ነገር አድርሰሻል። ቀላል የማይባሉ ነገሮችን አድርሰሽብኛል። እኔ ዝም ስላልኩሽ ነው እንዴ? ከዛም አደይ እንግዲህ መናገር ያለባትን ነገር በሙሉ ተናገረች። አንድ ሁለት እያሉ ከዛም በኋላ አደይ ተረጋጊ ተረጋጊ እንጂ የኔ ልጅ። አልረጋጋም። እንዴት ነው የማረጋጋው? ምንም የሚያረጋጋኝ ነገር የለም። የሰው ልጅ ፍቅሩ ነው እንጂ ለጸብ በጣም ቀላል ነው ሁሉም ነገር። ከአሁን ጀምሮ ግን አንድ ነገር ስለ ቤተሰቦቼ የምትናገሪ ከሆነ እመኝኝ ዋጋ አስከፍልሻለሁ አለቻት። ከዛ በኋላ እንግዲህ አደይ ስነ ስርዓት ይኑርሽ፣ አደይ ተረጋጊ እያለች እንግዲህ ከዛ በኋላ እንግዲህ ለልዬ መጣችና አንቺ ሴትዮ ሁልጊዜ የምትናገራቸው ንግግሮች በጣም የሚያስጠሉ ቃላቶች ነው የምትሰነዝሪው። ከዛ በኋላ የውልሽ አንቺ ስሚ አደይ ትሰሚኛለሽ? ስለ እናቴ ከዚህ በኋላ አንድ ነገር እንድትናገሪ አልፈቅድልሽም እሺ። ስነ ስርዓት ቢኖርሽ ይሻልሻል። እንደኔ የታገዘሽ ሰው የለም እስካሁንም። ታውቂያለሽ እኔ ከልቤ ነበር አንቺን ያፈቀርኩሽ። አንቺ ግን አስመሳይ ነሽ፣ በፍጹም አታፈቅሪኝም እኔን። ስለዚህ ለእያንዳንዱ ነገር ደግሞ ዋጋ ትከፍሉበታላችሁ፣ አንቺም ሆንሽ ቤተሰቦችሽ። ና አደይ ብዬ ተዋቸውና ና፣ ሁላቸውም ዋጋቸውን ያገኛሉ። እኔ አልማዝ አይደለሁም። አባት እኮ ይህ ሁሉ ነገር እየሆነ ያለውን ነገር ብነግረው ምን እንደሚፈጠር መገመት አያቅትም። ግን እመነኝ የኔ ልጅ፣ ዋጋ አስከፍላቸዋለሁ። እኔ አልማዝ አይደለሁም። አልሚ ተረጋጊ እንጂ ምን ሆነሻል አንቺ? ከዚህም በፊትም በፍቅራቸው መሀል የገባሽ እኮ አንቺ ነሽ። ልጆቹ በጣም ነበር የሚዋደዱት። አንቺ ግን በመሀላቸው ገብተሽ ሁሉንም ነገር አበለሻሸሹ። ታዲያም ዝም በይ አንቺ። አንቺን ምን እንዳቀመሱሽ አላውቅም። በእርግጥም ሁሌም የምትናገር ንግግር ስለ እነሱ ብቻ ነው። ስለዚህ እኔና አንቺ ተከባብረን ብንኖር ይሻላል አልሚ። እውነቴን ነው፣ አስቀይምሻለሁ አለቻት አልማዝ። ከዛ ታለምም ደግሞ እውነት ታስቀይምኛለሽ? ታዲያ ምንሽ ይቀርብኛል? ጉራሽ ነው እንጂ። አንቺ እኮ ጉረኛ ነሽ አልማዝ። እውነቴን ነው የምልሽ። ቤት የፈጣሪ ነው፣ በቤት ወይ በንብረት አይኮራምሽ። ዛሬ የምትኮሪበት ንብረትሽ ወይ ነገር ሊጠፋ ይችላል በማታውቂው ነገር። ስለዚህ እባክሽን አለቻት። ከዛ በኋላ እንግዲህ እና ምን ይሆን እናማ ከዚህ በኋላ ልጄ ጋር እንድትደርሱ አልፈልግም። ማን ደረሰባችሁ?
አልደረስንባችሁ፣ በቃ ታያት ልጅቷን ትኑርበት አለቻት። ከዛ በኋላ እንግዲህ ዴቭም ተንቀጠቀጠ። እኔ እኮ የእውነት አደይ የምታፈቅርኝ ይመስለኝ ነበር፣ ቤተሰቦቿም የወደዱኝ ይመስሉኝ ነበር። እና እኔ የአንቺ ቤተሰቦች ካልወደዱኝ በግድ ላገባሽ ትፈልጊያለሽ እንዴ? አፍህን እንዳከፍት ዴቭ፣ እኔም አልፈልግም ታውቃለህ። እኔም ያንተ ቤተሰቦች ጉረኞች ናቸው። ከአንተ ጋር ተጋብቼ መኖር አልፈልግም። እናት እንዳየሃት በጣም ድሃ የምትንቅ ናት፣ የመጣበትን የሚረሳ ሁሉ። ከዛ በኋላ እንግዲህ በጣም ተናደደች። መናገር ያለባትን በሙሉ ተናገረች አደይ። ከዚህ በኋላ ግን ለማደርጋቸው ለእያንዳንዱ ነገር አንድም ሰው ምንም እንዳይለኝ አለች አደይ። ከዛ የዴቭ እናት እንግዲህ አንቀጠቅጣት፣ አነዘነዛት። የምታደርገው ነገር በሙሉ ጠፋባት ማለት ነው። እመኑኝ ሁላቸውንም ዋጋ አስከፍላችኋለሁ። እኔ አይደለሁም ሴትይቱ፣ ዋጋቸውን ነው የምሰጣቸው እያለች እንግዲህ ከዛ በኋላ አደይ፣ እኔ እኮ ነግሬሽ ነበረ አደይ፣ በቃ ሁሉም ነገር ይቅር ብዬሽ ነበረ። አንቺ ግን ተስፋ አልቆረጥሽም ነበር ከዴቭ ላይ አይደለ? ይቅር ብዬሽ ነበረ እኮ አለቻት ለልዬ ፍቅር እኮ እንደዚሁ በቀላሉ የሚተው ነገር አይደለም። በቃ ካልሆነስ አደይ፣ እኔን አታየኝም እንዴ? ኤላ እንዴት እንዳደረገኝ ተስፋ ሰጥቶኝ ከሀገር ከወጣ በኋላ የራስሽን ህይወት ኑሪ፣ እኔም ህይወቴን እየኖርኩ ነው ብሎ አለኝ። ስለዚህ ለወንድ ልጅ ምንም አይነት ርህራሄ እንዳይኖርሽ ታዩ። የሚያው ነው የቤተሰቡን ባህሪ ነው የሚያንጸባርቀው። ስለዚህ እባክሽ አደይ ተረጋጊ አለቻት። ከዛ በኋላ እንግዲህ ዴቭ አደይ ምንጭቅጭቅ አድርጋው ጥላው ሄደች። እንደውም የራሱ ጉዳይ ነው ታውቃለህ። ከዛም አደይ እንግዲህ አደይ ነይ የኔ ልጅ ነይ እያለ አባቷ፣ አባዬ የኔ ልጅ አትበለኝ፣ ልጅ ልሆን አልችልም፣ አንተ ገለኸኛል፣ ብዙ ነገር አድርገኸኛል አባዬ። ቆይ ምንድን ነው የምትፈልገው? ምንድን ነው ከኔ የምትፈልገው አባዬ? ቆይ ለምንድን ነው የማትተወኝ? በቃ ተወኝ፣ የራሴን ህይወት ልኖርበት፣ ተወኝ አባዬ እባክህ ተወኝ። ምን አደረግኩሽ ልጄ? እኔ እኮ ላንቺ በማሰብ ነው። አታስብልኝ፣ አልፈልግም። እኔ ለራሴ ያለውለት፣ በቃ ተውኝ እባካችሁ። ከዛ አደይ በጣም ተናደደች፣ አለቀሰች፣ እሪ አለች። ከዛም ተረጋጊ ተባለች። አደይ እንግዲህ እንደ መረጋጋትም አለች። ሰውየውን እንግዲህ በፖሊስ አስይዛ የዴቭ እናት እንደዚሁ መለቃቸው መሰላችሁ? ባሌ ባለስልጣን ነው፣ የህግ አካል ነው ባሌ፣ እንደዚሁማ አለቃቸውም። እመኑኝ ዋጋ አስከፍላችኋለሁ። ለእያንዳንዱ ነገር ዋጋችሁን ታገኛላችሁ። እናንተ ምናምንቴዎች፣ እናንተም ሰው ሆናችሁ ነው ልጄን ያገታችሁት፣ ዋጋ ትከፍሉበታላችሁ፣ አለቃችሁም እመኑኝ እያለች እንግዲህ ሴትይቱ አደይ ጀግኒቷ እንግዲህ ከዚህ በኋላ እንደውም አጠገቤ እንድትደርሱ አልፈቅድላችሁም፣ የራሳችሁ ጉዳይ ብላ ጥላቸው ሄደች ማለት ነው። እንግዲህ የዴቭም እናት ልጇን ይዛ ወደ ከተማ ተመልሳለች። አሁን እዚህ ትቼ አልሄድም፣ በፍጹም እዚህ ነው የምመለሰው። በቃ አልተውም፣ እዚህ እነኚህ ጅቦች ይበሉሃል። እማዬ ተረጋጊ። አልረጋጋም። እኔ የምልህን ነገር ብትሰማኝ ኖሮ ይሄ ሁሉ ነገር ባልመጣ። አደይ 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 ትያልቅ፣ ያው የአደይን ውጤት አይተኸዋል። ከዚህ በኋላ ግን ህይወትን የሚነጥቀዋል እነኚህ የማይረቡ። ወይኔ አልማዝ፣ ወይኔ እነኚህ የሰውን ማንነት የማያውቁ የሰውን ልክ የማያውቁ ሰዎች ልጄ ላይ ይጫወቱበት እንዴ! ወይኔ አልማዝ፣ እመኑኝ ይሰራላችኋለሁ፣ ለእያንዳንዳችሁ ዋጋችሁን እሰጣችኋለሁ እያለች እንግዲህ እንቧ ከረየዋለች ማለት ነው። እማዬ እባክሽ ተረጋጊ፣ እንደዚህ አትሆኚ፣ በኋላ ያምሻል ደግሞ። ከዛም ዴቭ እናቱን እንደማረጋጋት አለ። ከዛም አደይ እንግዲህ አለቀሰች፣ እሪ ብላ አለቀሰች። ፈጣሪ ምንድን ነው ያደረግኩት? እኔ ምንድን ነው የበደልኩት? ቆይ እኔ ስለወደድኩትና ስላፈቀርኩት ነው ይሄ ሁሉ ስቃይ የሚደርስብኝ? አባቴም ደግሞ ከህይወት ውስጥ አልወጣ ብሎኛል። እሺ ምንድን ነው የማደርገው? አባዬ እባክህን ተወኝ፣ እባክህ። ይሄ የልዑል ልጅ የጌታ ልጅ የምትለው ልጅ እባክህን ተው፣ የራሱ ጉዳይ አያገባኝም። ግን ተውኝ በቃ፣ የራሴን ህይወት ልኖርበት፣ ተወኝ በቃ አባዬ እባክህ። ከዛም ጫኔና አለልኝ እንግዲህ የነገሩ ጠንሳሽ ጫኔ ቢሆንም አደይ ጋር እየደወለው እንግዲህ አለልኝ ነው።
ከዛም ዴቭ ታግቶ አባትሽ አግቶ ዘምጣውታል ከጫኔ ጋራ። ግን እኔ የለሁበትም አደይ እመኝ። አሁንም ስልኩን ተቀብዬ ደወልኩልሽ የሆነ ነገር እንድታደርጊ ነው። እነሱ አሁንም አንቺን ወጥመድ ውስጥ ሊያስገቡሽ ነው። ሰውየውን አግተው እዚህ ያመጡት ገባሽ? አንቺን አሁንም ወጥመድ ውስጥ ሊያስገባሽ ነው አባቱ በሱ ሰበብ። አሁን ለዛ ለልጁ ሊሰጥሽ ምን አሁንም አለ እንዴ? አዎ አለ። የት ሄዳል ብለሽ ነው አደይዬ? እነሱ አንቺን አጉላጉል ሊያደርጉሽ ነው። ስለዚህ እባክሽን የሆነ ነገር አድርጊ አላት። ሄዴ የእንትና አለልኝ ማለት ነው። አምላኬ ትዕግስቱን ስጠኝ። ቆይ እንዴት ነው የማደርገው? እንዴት ማደርግ ነው ከህይወት ውስጥ የሚወጡት እነኚህ ሰዎች? ለነገሩ እሱ ምን አደረገኝ? አባቴ ነው ጠላቴ። አደይ እንግዲህ አደይ ከቻልሽበት መጪ ጥሩ ነው። እዚህ ከመጣሽ ግን ያው እንደማትመለሽ እወቂው አላት። አለልኝ ግራ እንግዲህ አደይ ግራ ተጋብታለች። ፖሊስ ይዤ ልሂድ ምን ላደርግ እያለች ግራ በመጋባት ውስጥ ሳለች። ሰላም ምንድነው የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ የዴቭ እናት መጣች ማለት ነው በድንገት። ከዛ በኋላ እንግዲህ የዴቭ እናት ፖሊስ ይዛ ሄዳ እንግዲህ የአደይን አባት አስጠፈነገችው ማለት ነው።